ሰላም ጤና ይስጥልን። ከቻናል 1 ቴሌቪዥን የዕለቱ ዋና ዋና ዜናዎች ጋር አማሩ ገብሩ ነኝ። የምስራቅ አፍሪካን ዘላቂ ሰላምና እድገት ለማፋጠን የጋራ ተጠቃሚነትን የሚያረጋግጥ ትብብር ማጎልበት እንደሚያስፈልግ የሕዝብ ተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፎ ተናገሩ። የፖሊሲ ማዕቀፎች የፈጠራ ስራዎችን ለማሳደግ የጎላ ሚና እየተጫወቱ መሆኑን የሥራና ክህሎት ሚኒስትር ሙፈሪያት ካሚል ገለጹ። ኩባ የባህር ኃይልን ልታጠቃ ድፍጣ ቀን እየጠበቀች ነው ስትል አሜሪካ ስጋቷን ይፋ አደረገች። ፕሬዝዳንት ትራምፕ በኢራን ላይ የታቀደውን ጥቃት ማዘግየታቸውን አስታወቁ። ምክንያቱ ደግሞ የባህረ ሰላጤው ሀገራት መሪዎች ባቀረቡት ጥያቄ መሰረት ለድርድር ዕድል ለመስጠት ታስበው ነው ተብሏል። በሀገራት መካከል የሚፈጠር ጠንካራ የኢኮኖሚ ትስስር አስተማማኝና ዘላቂ መረጋጋትን ለመፍጠር ከፍተኛ አስተዋጽኦ እንዳለው የጅቡቲ የኢኮኖሚ ፋይናንስ ኢንዱስትሪና ፕላኒንግ ሚኒስትር ኤልያስ ሙሳ ገለጹ። ከቻናል 1 ቴሌቪዥን የዕለቱ ዋና ዋና ዜናዎቻችን እነዚህን ይመስላሉ። በምሽት የዜና ወጃችን ላይ እነዚህንና ሌሎች ተጨማሪ ዘገባዎችን በዝርዝር ወደ እናንተ እናደርሳለን።